በኢትዮጵያ ሀገራዊ ምክክር እንዲጀመር ምክንያት የሆኑ ጉዳዮች አሁንም ሀገራዊ ምክክሩ በተያዘለት የጊዜ ገደብ እንዳይካሄድ ማነቆ መሆናቸው ተገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን በዛሬው ዕለት ከሙያ ማህበራት ጋር ባደረገው የውይይት መድረክ ላይ ይህንኑ የገለጸ ሲሆን ሀገራዊ ምክክሩ እንዲካሄድ የተያዘለት የጊዜ ገደብ የቀረው 3 ወራት ብቻ ነው። በዚህ ጊዜ ስራችሁን ሰርታችሁ ትጨርሳላችሁ ወይ የሚል ጥያቄም ከተሳታፊዎች ቀርቧል። ይህንን የውይይት መድረክ ሪፖርተራችን ሰላማዊት ሽፈራው ተከታትለዋለች። ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን የኢትዮጵያ የሙያ ማህበራት የላቀ ተሳትፎ ለሀገራዊ ምክክር ውጤታማነት በሚል መሪ ሀሳብ በዛሬው ዕለት በአዲስ አበባ የምክክር መድረክ አካሂዷል። በዚህ የውይይት መድረክ ላይ ከተነሱ በርካታ ጉዳዮች መካከል ሀገራዊ ምክክሩን ለማካሄድ የቀረው የጊዜ ገደብ አጭር መሆኑንና ይህ የሆነው በምን ምክንያት ነው የሚለው ይገኝበታል። ለዚህ ጥያቄም ምላሽ የሰጡት የኮሚሽኑ ኮሚሽነሮች የምክክር ሂደቱ በተያዘው ጊዜ እንዳይካሄድ ማነቆ ሆነውብናል ያሏቸውን ጉዳዮች አንስተዋል። የሀገራዊ ምክክር ስራ አስፈላጊ ያደረጉን ምክንያቶች ራሳቸው መልሰው የሀገራዊ ምክክር ሂደቱን ወይም ውጤታማነቱ ላይ ጊዜው ላይ ጫና ያደርጋሉ። ለምሳሌ የግጭቶች፣ ያለመተማመኖች መስፋት፣ የጦርነት መኖርና የጦርነት ፍርሃት ወይም ፊር ኦፍ ቫዮለንስ መኖሩ በራሱ ሀገራዊ ምክክርን አስፈላጊ እንዲሆን ያደርገዋል። ግን ያ በራሱ ደግሞ ሀገራዊ ምክክርን በፈጠነ እንዳይሄድ ወይም ሁሉም አካላት አካታችነቱን እንዳያረጋግጥ አስቸጋሪ ያደርግበታል። የኛም ኮሚሽን በእንደዚህ አይነት የዚህ ሁኔታ አንዱ የሚያልፍበት ያለበት ተግዳሮት ነው። መተማመን በ2 ዓመት እንዴት ይመጣል? መተማመን እንዴት ነው በ3 ዓመት ይመጣል? አይደለም። ቅድም ስለ ታሪክ ስለ ትርክት ተናግራችኋል። እንዴት ነው በ2 ዓመት በ3 ዓመት አጨብጭበን የምንወጣው ነገር አይደለም እኮ። ኢሞሽኖች ሁሉ የሚመጡበት ነው። ዳያሎግ ምክክር ሁሉም ተስማምተው አጨብጭበው የሚወጡበት መድረክ አይደለም። ሁሉም ከተስማሙ ያ አድማ ነው። ሰው ሲያድም ነው አንድ ላይ የሚስማሙ። ስለዚህ እነዚህን ሁሉ ኑዋንሶችን የምናስተናግድበት ሰፊ ማዕቀፍ ያስፈልገናል። በዚሁ የውይይት መድረክ ላይ በትግራይ ክልል እስካሁን ምክክር አለመደረጉ የተነሳ ሲሆን በቅርቡ ወደ ክልሉ አምርተው የነበሩት የኮሚሽኑ ዋና ኮሚሽነር መስፍን አርአያ በክልሉ ምክክሩን ለማስጀመር አስቻይ ሁኔታዎች ስለመኖራቸው ነው የገለጹት። ስለዚህ ትግራይ ክልል ከዚህ ከፕሪቶሪያ አግሪመንት በኋላ ከኮሃ አግሪመንት በኋላ የተለያዩ ኢንጌጅመንቶችን ከነሱ ጋር ማድረግ ላይ እንገኛለን። ትናንትና እንኳን ሳይቀር የዚህ ኢንተርናሽናል ዴይ ኦፍ ፐርሰንስ ዊዝ ዲዛቢሊቲ የሚባል በዓል ያከብሩ ነበርና እዚያ ላይ ተገኝተን አሁንም ናሽናል ዳያሎግ አስፈላጊነት አሁንም ለትግራይ ብቻ ሳይሆን ለመላው ኢትዮጵያ ሁላችንም አሸናፊ ሆነን መውጣት ካለብን ሁላችንም የሀገራችን ጉዳይ መጻኢ ጉዳይ ያገባናል ካል በሰላም መፍታት ካለብን ይሄ ናሽናል ዳያሎግ ፕሮሰስ ያለን ብቸኛ ሰላማዊ ሂደት መሆኑን በትክክል በአጽንኦት በትግራይ በተገኘንበት አደባባይ ርዕሰ መስተዳድሩ በተገኙበትም ጭምር መልእክታችንን አስተላልፈናል። የሀገራዊ ምክክር ኮሚሽን ከተለያዩ የሙያ ማህበራት ጋር ባደረገው በዚሁ የውይይት መድረክ ላይ የተነሳው ሌላኛው ጥያቄ ምክክሩ ሴቶችን ምን ያህል አካታች ነው የሚለው ሲሆን ኮሚሽነር ብሌንም ተከታዩን ምላሽ ሰጥተውበታል። የጀንደር ጥያቄ ተነስቷል። ምን ያህል አካታች ነው የሚለው ኮሚሽኑ ትኩረት ከሚሰጥባቸው አንዳንድ ምንድነው ፖይንቶች ወይም የተሳትፎ ላይ በጣም አቴንሽን ከሚሰጥባቸው አንዱ የጀንደር ኢንክሉሲቪቲ ጀንደር ኮንሽስ የሆነ አስፈላጊ የሆኑ ሙሉ ተሳትፎና ትርጉም ያለው ተሳትፎችን ለማረጋገጥ ጥረቶችን ያደርጋል። ለምሳሌ የኮታ ሲስተሞችን እንጠቀማለን። የምናዘጋጃቸው ዝግጅቶች ጀንደር ሴንሲቲቭ የአካል ጉዳተኞችን የወጣቶችን ኢንትረስት ወይም ደግሞ አክሰሲቢሊቲ ምቹ ሁኔታ ለመፍጠር እንጥራለን። ፐርፌክት አይደለንም። ያለንበት የሀገራችን ኮንቴክስት አለ። የኢንፍራስትራክቸር፣ የካልቸር የተለያዩ ተጽዕኖዎች ስላሉ
በቻልነው አቅም ኢንክሉሲቭ እና ሴንሲቲቭ ለመሆን እየሞከረ ነው። የኢትዮጵያ ሀገራዊ የምክክር ኮሚሽን በዛሬው ዕለት ከተለያዩ የሙያ ማህበራት ጋር ባካሄደው የውይይት መድረክ ላይ የተነሱ ሀሳቦች በትግራይ ክልል ለሚካሄደው የአጀንዳ ልየታም ሆነ ለመጨረሻው ሀገር አቀፍ ጉባኤ እንደ ግብዓት እንደሚወሰድም አስታውቋል።